በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በጌታ የተወደዳችሁ በልዩ ልዩ ስፍራ ሆናችሁ ይህንን መልእክት ለመከታተል እድሉን ያገኛችሁ በሙሉ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ክብርና ምስጋና ለአምላካችን ለልዑል እግዚአብሔር ይሁን። ዛሬም እግዚአብሔር አምላካችን ስለረዳንና ስላገዘን እንዲህ ባለ ሁኔታ ቃሉን ከፍተን ቃሉን እንድንካፈል ከቃሉ እንድንመከር እግዚአብሔር ይህንን እድል ስለሰጠን እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ክብር ለእግዚአብሔር ለአምላካችን ይሁን። እንደ እግዚአብሔር መልካም ፈቃድ ለጥቂት ደቂቃ የእግዚአብሔር የአምላካችንን የእግዚአብሔር የአባታችንን ቃል የምንካፈል ይሆናል። ክብር ለእርሱ ይሁን። እግዚአብሔርን አምነን እንደሚያስተምረን እንደሚመክረን እግዚአብሔርን አምነን ሁላችንም ከእግዚአብሔር እንማራለን። ክብር ለአምላካችን ለእግዚአብሔር ይሁን። እንደ እግዚአብሔር መልካም ፈቃድ ዛሬ ቆይታ የምናደርገው በዚህ በማቴዎስ ወንጌል ምዕራፍ 3 ላይ ይሆናል ማለት ነው። ምዕራፉን እናነብና በዚያ ውስጥ እግዚአብሔር ዛሬ ለኛ የሚያስተላልፍልንን መልእክት በጋራ የምንሰማ ይሆናል። ክብር ለአምላካችን ይሁን። ቃሉን አነባዋለሁ። የማቴዎስ ወንጌል ምዕራፍ 3። በዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በምድረ በዳ እየሰበከ መጣ። በነቢዩ በኢሳይያስ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነውና። ራሱም ዮሐንስ የግመል ጠጉር ልብስ ነበረው፣ በወገቡም ጠፍር ይታጠቅ ነበር። ምግቡም አንበጣና የበረሃ ማር ነበረ። ያን ጊዜ ኢየሩሳሌም፣ ይሁዳም ሁሉ በዮርዳኖስም ዙሪያ ያለ አገር ሁሉ ወደ እርሱ ይወጡ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁም አብርሃም አባት አለን እንደምትሉ አይምሰላችሁ። እላችኋለሁና ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እኔ ስለ ንስሐ በውሃ ጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከእኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔርም መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ስለ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር እንዲረዳን የቃሉን ፍቺ እንዲያበራልን እንጸልያለን። አምላካችን አባታችን መምህራችን ልዑል እግዚአብሔር ሆይ ክብርና ምስጋና አምልኮና ውዳሴ ለስም ይሁን። ጌታ ሆይ ይህ ያነበብነው ቃል ያንተ ነው። አንተን ተስፋ አድርገን እንደምታስተምረን እንደምትመክረን አምነን እነሆ ሁላችን በፊትህ አለን። ጌታ ሆይ ሁላችንም ያንተ ተማሪዎች ነን። እንድታስተምረን ቃልህን እንድታበራልን ፍቹን እንድታበራልን ጸለይን። በጌታችን በኢየሱስ ክርስቶስ ስም አሜን።
ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ያነበብነው ክፍል በዚህ ይሄ ማቴዎስ ወንጌል ምዕራፍ 3 ላይ የሚገኘው ጌታችን ኢየሱስ ክርስቶስ አገልግሎት ከመጀመሩ በፊት ያከናወነውን ወይም ደግሞ ጥምቀቱን በተመለከተ የተዘገበ መልእክት እንደሆነ ሁላችንም እናምናለን። አሁንም ሳነበው እንደሰማችሁት ማለት ነው። እንግዲህ ጌታ ኢየሱስ ክርስቶስ እዚህ ጥምቀቱ ላይ እስከደረሰ ድረስ ወይም አገልግሎት እስኪጀምር ድረስ በሥጋ ተገልጦ ከድንግል ማርያም ፍጹም ሰው ፍጹም አምላክ ሆኖ ተወልዶ ዕድሜው 30 ዓመት እስኪሞላው ድረስ አገልግሎት እንዳልጀመረ እንደ ማንኛውም ሰው እንደኖረ ሳይገለጥ እንደኖረ መጽሐፍ ቅዱሳችን ይነግረናል። ጌታ ኢየሱስ ክርስቶስ በሥጋ የተገለጠበት ሰው የሆነበት ምክንያት ለሁላችንም ግልጥ ነው። በእኛና በእግዚአብሔር መካከል የነበረውን የጥል ግድግዳ ሊያፈርስ፣ እኛና እግዚአብሔርን ሊያስታርቅ፣ ስለ ኃጢአታችን ራሱን ሊከፍል፣ ስለ እኛ ቤዛ ሊሆን፣ በደሙ ኃጢአታችንን ሊያጥብ ነው ጌታ ኢየሱስ ክርስቶስ ሰው ሆኖ የተገለጠው። ወደዚህ አገልግሎቱ ከመምጣቱ በፊት የመጣበትን ዓላማ ከመፈጸሙ በፊት በ30 ዓመቱ እንደተጠመቀ መጽሐፍ ቅዱስ ይነግረናል። ክብር ለአምላካችን ለእግዚአብሔር ይሁን። ጌታ ኢየሱስ እኔና እናንተን ፈልጎ ነው የመጣው። እሱ የዘላለም አምላክ ነው። ዓለማትን የፈጠረ ነው። በመጀመሪያው የነበረ ነው። እሱ የእግዚአብሔር ልጅ ነው። እሱ እግዚአብሔር ነው። ስለኛ ነው ሰው የሆነው። ስለኛ ነው የተዋረደው። ስለ ሰው ልጅ ነው ክብሩን ትቶ ራሱን ባዶ አድርጎ ሰው ሆኖ በምድር ላይ የተገለጠው። ክብር ለእርሱ ይሁን። እናመሰግነዋለን። በእውነት ስለወደደን፣ ሳንወደው ስለወደደን፣ ፈልጎን ስለመጣ፣ እኛ ሳንፈልገው እሱ ስለፈለገን፣ ወዳለንበት ስለመጣ፣ ስለወረደ፣ ዝቅ ብሎ እኛን ከፍ ስላደረገ ክብር ለስሙ ይሁን። እግዚአብሔር አምላክን እጅግ አድርገን እናመሰግነዋለን። እንግዲህ ሲጀምር ምዕራፍ 3 በዚያም ወራት ይላል መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በምድረ በዳ እየሰበከ መጣ ይለናል። እንግዲህ ጌታ ኢየሱስ ክርስቶስ ለሕዝብ ከመገለጡ በፊት፣ እግዚአብሔር ልጁን ከመግለጡ በፊት መጥምቁ ዮሐንስን መንገድ ጠራጊ አድርጎ እንዳዘጋጀው የእግዚአብሔር ቃል ይነግረናል። የጌታን መንገድ ሊያቀና፣ መንገድ ሊጠርግ፣ የብዙዎችን ልብ ለጌታ ሊያዘጋጅ መንገድ ጠራጊ ሆኖ ከጌታ ቀድሞ በአገልግሎት ዮሐንስ እንደተገለጠ መጽሐፍ ቅዱስ ይነግረናል። እንደምናውቀው መጥምቁ ዮሐንስ የካህኑ ዘካርያስና የኤልሳቤጥ ልጅ ነው። በመልአክ ብስራት የተወለደ፣ ለዚህ አገልግሎት የተወለደ የእግዚአብሔር ባሪያ ነው። የእግዚአብሔር አገልጋይ ነው። ይህንን አገልግሎ ያለፈው በዚህ ምክንያት ነው ወደዚህ ምድር የመጣው ዮሐንስ። ወንድ ልጅ ትወልዳለህ አለው መልአኩ ለዘካርያስ። ሚስት ወንድ ልጅ ትወልድልሃለች፣ ስሙን ዮሐንስ ትለዋለህ ተብሎ በመልአክ ብስራት የተወለደ የጌታን መንገድ ሊያቀና ሊጠርግ ቀድሞ የተገለጠ ታማኝ የጌታ ባሪያ ነው ዮሐንስ። ከእናቱ ማኅፀን ጀምሮ በመንፈስ ቅዱስ የተሞላ እንደሆነ ይነግረናል መጽሐፍ ቅዱስ። የጌታን መንገድ ለመጥረግ በዚህ በሉቃስ ወንጌል ምዕራፍ 1 ላይ የሉቃስ ወንጌል ምዕራፍ 1 ከቁጥር 76 ጀምሮ እስከ 79 ያለውን ብናይ ዮሐንስ በተወለደበት ጊዜ አባቱ ካህኑ ዘካርያስ በመንፈስ ቅዱስ ተሞልቶ የተናገረው እንዲህ ይላል።
ስለ ሕፃኑ ስለተወለደው ስለ ዮሐንስ እንዲህ አለ ዘካርያስ፣ አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና፣ እንደዚህም የኃጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። ክብር ለእግዚአብሔር ይሁን። የኃጢአታቸው ስርየት የሆነውን ምን? የመዳን ዕውቀት ለሕዝቡ ትሰጣለህ። ኃጢአትን የሚያስተሰርየው ስለ ሰዎች ኃጢአት ደሙን የሚያፈሰው ንጹሑ የእግዚአብሔር በግ ይመጣል። ለሱ ከፊት ቀድመ መንገድ የምትጠርግ የመዳንን ዕውቀት የምትናገር ሰዎች የሚድኑበትን መንገድ የምትናገር የምትመሰክር ነህ አንተ ከጌታ ፊት ቀድመ። መዳን የብዙዎች ጥያቄ ነው። ኃጢአት የብዙዎች ችግር ነው። የመዳንን ዕውቀት የምትናገር ሰዎች ኃጢአታቸው እንዴት ይሰረያል፣ ከእግዚአብሔር ጋር እንዴት ኅብረት ያደርጋሉ፣ ከእግዚአብሔር ጋር እንዴት ይታረቃሉ፣ የኃጢአታቸውን ስርየት እንዴት ያገኛሉ፣ ይህንን ልትመሰክር ከፊት ትመጣለህ፣ ከፊት ትሄዳለህ። ስለ አዳኙ ስለ እግዚአብሔር ልጅ ስለ እግዚአብሔር በግ ስለ ኢየሱስ ክርስቶስ ሊመሰክር የኢየሱስ ክርስቶስ ምስክር ሆኖ መንገድ ጠራጊ ሆኖ የተገለጠ ነው ዮሐንስ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ክብር ለአምላካችን ይሁን። ይህንን ያደረገው የአምላካችን ምሕረት የአምላካችን ርኅራኄ ነው። የአምላካችን ሰውን መውደድ ነው ይህንን ያደረገው። ክብር ለእግዚአብሔር ይሁን። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንንም በሰላም መንገድ ያቀናል። ክብር ለኢየሱስ ይሁን። ጨለማችንን ላበራው፣ ሕይወታችንን ለለወጠው፣ መዓዛችንን ለቀየረው ክብር ለእርሱ ይሁን። ክብር ለእርሱ ይሁን። በኃጢአታችን ምክንያት አቀርቅረን አንገታችንን ደፍተን የነበርነውን ቀና ላደረገን በእግዚአብሔር ፊት የምንቆምበት ድፍረታችን ክብር ለእርሱ ይሁን። ለሱ ምስክር ሆነ፣ ለሱ መንገድ ጠራጊ ሆነ። ለሕዝቡ የመዳንን ዕውቀት ልትናገር የመጣህ ነህ። ስለ ዮሐንስ አባቱ ዘካርያስ በመንፈስ ቅዱስ ተሞልቶ የተናገረው ነው ይሄ። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ ምዕራፍ 3ን የተነሳንበትን የማቴዎስ ወንጌል ምዕራፍ 3ን ሙሉውን አናየውም ከሰዓት አንጻር አለፍ አለፍ እያልኩኝ ዋና ዋና ሐሳቡን ለማየት እንሞክራለን። ክብር ለእግዚአብሔር ይሁን። የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነውና ዮሐንስ ስለ ዮሐንስ ስለ አስተዳደጉም ስለሚበላው ስለሚለብሰው ነገር ዘርዝሮ ይነግረናል። ብዙዎች ዮሐንስ በሚያገለግልበት ዮሐንስ በሚያጠምቅበት ቦታ እየመጡ የንስሐ ጥምቀት ያጠመቁ እንደነበር ይነግረናል ክፍሉ። እየመጡ እየተናዘዙ ይጠመቁ ነበር። ሃይማኖተኞችም የሃይማኖት መሪዎችም ሰዱቃውያንም ፈሪሳውያንም ሲመጡ ያሳየናል። እነሱንም በኃይለ ቃል ሲናገር እናንተ የእፉኝት ልጆች፣ እናንተ የእባብ ልጆች ከሚመጣው ቁጣ እንድታመልጡ ማን አመለከታችሁ? እናንተ ልከኞች፣ እናንተ ግብዞች፣ እናንተ አስመሳዮች፣ የምትናገሩትን የማትኖሩ ልባችሁን ክፈቱ፣ የእውነት ንስሐ ግቡ፣ የእውነት ተመለሱ እያለ ሲገስጻቸው ያሳየናል። ቁጥር 11 ላይ እኔስ አለ ዮሐንስ ለንስሐ በውሃ አጠምቃችኋለሁ አለ። ለመጠመቅ ብዙ ሰው ተኮልኩሏል። እኔ አለ
ለንስሐ በምን በውሃ ጠምቃችኋለሁ። ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳትም ያጠምቃል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል አለ። ክብር ለኢየሱስ ይሁን። ዮሐንስ እግዚአብሔር የሰጠውን ዓላማ አልሳተም። የመጣበትን ዓላማ አልሳተም። በዛን ጊዜ በዛን ወቅት ዝነኛ ነበር ዮሐንስ። ብዙ ሰው ይሰማው ነበር፣ ብዙ ሰው ይታዘዘው ነበር። ማንንም አይፈራም፣ ሁሉን ይገስጽ ነበር እንደ ቃሉ። ግን ልኩን የሚያውቅ እግዚአብሔር ባሪያ ነው ዮሐንስ። ማንን መከበር እንዳለበት፣ ማንን ማክበር እንዳለበት የሚያውቅ እውነተኛ የእግዚአብሔር ባሪያ ነው ዮሐንስ። ሰዎች እሱ ላይ እንዳይቀሩ፣ ዮሐንስን አድንቀው እንዳይቀሩ፣ እኔ አለ ዮሐንስ ለንስሐ በውሃ ነው ማጠምቃችሁ። ከኔ በኋላ የሚመጣው፣ ከኔ በፊት የነበረው ከኔ የሚበረታ ነው። እኔ በውሃ ነው ማጠምቀው፣ እሱ በመንፈስ ቅዱስ ያጠምቃል፣ እሱ በእሳት ያጠምቃል እያለ ስለሚመጣው መሲህ፣ ስለሚመጣው አዳኝ፣ ስለሚመጣው ጌታ ልባቸውን ከፍተው እንዲጠብቁት ልባቸውን ያዘጋጅ ነበር። የእውነተኛ አገልጋይ ባህሪ ነው ይሄ። እኔ ለንስሐ በውሃ ነው ማጠምቀው አለ ዮሐንስ። የጌታን ታላቅነት መሰከረ። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 እስከ 30 ያለውን ብንመለከት አይሁድ መልእክተኞችን ላኩ ወደ ዮሐንስ። ማነህ አንተ? ማነህ? ኤልያስ ነህ? ነቢዩ ነህ? ክርስቶስን? ማነህ አንተ? ትመጣለህ የተባልከው መሲህ ነህ? እንዲህ እስከሚያነጋግር ድረስ እግዚአብሔር በሞገስ ያቆመው አገልጋይ ነው። በብዙዎች ዘንድ ተቀባይነትን ያገኘ አገልጋይ ነው ዮሐንስ። እና ማነህ አሉት። መሰከረ፣ አልካደምም ይላል። እኔ ክርስቶስ አይደለሁም ብሎ መሰከረ። እንኪያስ ማነህ? ኤልያስ ነህ ብለው ጠየቁት። አይደለሁም። ነቢዩ ነህ? አይደለሁም። እንኪያስ ማነህ? ለላኩን መልስ እንድንሰጥ ስለ ራስህ ምን ትላለህ? ምን ትላለህ? ዛሬም አገልጋዮች ስለ ራሳችሁ ምን ትላላችሁ? እግዚአብሔር በብዙ ጸጋ ከፍ ያደረጋችሁ፣ እግዚአብሔር የሚጠቀምባችሁ አገልጋዮች ስለ ራሳችሁ ምን ትላላችሁ? ማነኝ ነው የምትሉት? ዮሐንስን እንስማው። እንዲህ አለ ዮሐንስ፣ ነቢዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ። ያ በነቢዩ በኢሳይያስ የተጻፈለት ትንቢት የተነገረለት በምድረ በዳ የሚጮኸው የጌታን መንገድ አቅኑ፣ ልባችሁን ለንጉሡ ለመሲሁ ክፈቱ እያለ የሚጮህ ድምፅ ነኝ እኔ። በቃ እኔ ይሄ ነኝ። እኔ ድምፅ ነኝ፣ ድምፅ ነኝ። እንኪያስ ክርስቶስ ወይም ኤልያስ ወይም ነቢዩ ካይደለ ስለምን ታጠምቃለህ ብለው ጠየቁት። ክርስቶስ ካልሆንክ ለምን ታጠምቃለህ? ኤልያስ ነቢዩ ካልሆንክ ለምን ታጠምቃለህ ታዲያ? እንዲህ አለ፣ እኔ በውሃ ጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። ክብር ለኢየሱስ ይሁን። እኔ በውሃ ጠምቃለሁ፣ እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍር ልፈታ የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ይህ ነው አላቸው።
ክብር ለኢየሱስ ይሁን። እኔን አይታችሁ ተገረማችሁ? እኔን አይታችሁ ተደነቃችሁ? እኔ ድምፅ ነኝ እኮ። እኔ የመጣሁት እሱን ለማሳየት ነው። መሲሁን ለማሳየት ነው። ጌታን ለማሳየት ነው። ክርስቶስን ለማሳየት ነው። እኔ ድምፅ ነኝ፣ በምድረ በዳ የሚጮህ የጌታን መንገድ አዘጋጁ እያልኩ የምጮህ አዳኝ መጥቷል፣ ተቀበሉ። መፍትሄ መጥቷል፣ ለዘመናት ካጎበጣችሁ ኃጢአት ቀና የሚያደርጋችሁ፣ ያጣችሁትን ሰላም የሚመልስላችሁ፣ የሕይወታችሁን ጣዕም የሚያጣፍጥላችሁ ጌታ መጥቷል። እርሱን ተቀበሉት፣ እርሱን ስሙት፣ ልባችሁን ለእርሱ ክፈቱ የሚል ድምፅ ነኝ እኔ። ክብር ለኢየሱስ ይሁን። ዛሬም ቢሆን አገልጋዮች ስራችን ይሄ ነው። ስራችሁ ይሄ ነው። ጌታን ማሳየት። በቃ እኔ ምንም ነኝ። እኔ ያለ ዮሐንስ የጫማውን ጠፍር እንኳን ልፈታ፣ ጫማውን እንኳን ልሸከም የማይገባኝ ነኝ። ጭራሽ እንዴት ከክርስቶስ ጋር እኔ እነጻጸራለሁ? በቃ እንዲህ ነኝ። እንዲህ እንል ይሆን ወይ? እግዚአብሔር ሁላችንንም ይርዳን፣ ሁላችንንም ይርዳን። ክብር ለኢየሱስ ይሁን። ብዙዎች የሉም ወይ አሁን በአማኙ ላይ የሰለጠኑ አማኙን የፈጠሩ ሞተው ያዳኑ የሚመስሉ ራሳቸውን የቆለሉ ራሳቸውን እንደ ሱፐርስታር የሚያዩ የሉም ወይ? የሉም ወይ? ክርስቶስን የከለሉ መካከለኞች የሉም ወይ? ስሙን የሚጠሩ ግን እርሱን የከለሉ ሰዎች ከነርሱ አልፈው ክርስቶስን እንዳያዩ እንቅፋት የሆኑ የሉም ወይ? አሁን ከዮሐንስ መማር አለብን። ሰው ክርስቶስን ይይ። ጌታ ጸጋውን ሊያበዛልን ይችላል። በብዙ ጸጋ በብዙ ሞገስ ልንቆም እንችላለን። ግን ስራችን ክርስቶስ ኢየሱስን ማሳየት ነው። መፍትሄው እሱ ነው። አዳኙ እርሱ ነው። መድኃኒት እርሱ ነው። መፍትሄ እሱ ነው። ሰው ለሰው መፍትሄ ሊሆን አይችልም። ሰው ለሰው አዳኝ ሊሆን አይችልም። ሰው ለሰው ተስፋ ሊሆን አይችልም። ክርስቶስ ኢየሱስን ማሳየት። ይኸው ማነህ አንተ? እኔ ድምፅ፣ እኔ ባሪያ፣ የጫማውን ጠፍር ልፈታ የማይገባኝ ባሪያ። ይኸው እሱን ይዩት፣ ክርስቶስ ኢየሱስን ይዩት። ስለ እናንተ ሲል ዋጋ የከፈለውን፣ መስቀል ላይ የተሰቀለውን፣ ሥጋውን የቆረሰውን፣ ደሙን ያፈሰሰውን እርሱን ይዩት፣ እርሱን ይዩት። እርሱን ስታዩ ታተርፋላችሁ። እግዚአብሔር ይርዳን። በእውነት በሕዝቡ ላይ ራሳቸውን ለቆለሉት እግዚአብሔር ማስተዋል ይስጥ። እግዚአብሔር ከሕዝቡ ትከሻ ላይ ያንከባላቸው። በእውነት ክርስቶስ ኢየሱስን ሰው እንዳያይ ዛሬም በወንጌል ስም በስሙ ቆመው የከለሉ ብዙዎች አሉ። እግዚአብሔር ማስተዋል ይስጠን። ወገኖች ይህን መልእክት የምትከታተሉ በልዩ ልዩ ስፍራ ያላችሁ የትኩረት ማዕከላችሁ ማን ነው? ማን ነው የምታዩት? ማን ነው ተስፋ የምታደርጉት? አንዳንዴ ስሙን እንጠራ ይሆናል ኢየሱስን፣ ግን ሰዎችን ነው ተስፋ የምናደርገው። እገሌ ካልጸለየልኝ፣ እገሌ እንዲህ ካላረገልኝ፣ በሱ በኩል ካልሆነ የምንላቸው መካከለኞች የሉንም ዛሬ? ክርስቶስን የከለሉ መጽሐፍ ቅዱስ ሲናገር አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል ያለው መካከለኛው ደግሞ አንድ ነው ይላል። እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ከእርሱ ውጭ መካከለኛ የለም። እኛና እግዚአብሔር የተገናኘንበት፣ እግዚአብሔር ወደኛ የመጣበት፣ እኛም ከእግዚአብሔር ጋር ኅብረት የምናረግበት መካከለኛችን ሰውም አምላክም ሆኖ የተገለጠ የሕያው እግዚአብሔር ልጅ ኢየሱስ ብቻ ነው። እሱን ብቻ ተስፋ እናድርግ። እሱን ተስፋ እናድርግ። ኢየሱስን ብቻ፣ መድኃኒታችንን ብቻ። ዮሐንስ ይህንን አውቋል። ማነ ሲሉት እኔ እንግዲህ እንደምታውቁት ጸጋ ይበዛልኝ አገልጋይ አላለም። ዮሐንስ አላለም። እኔ ድምፅ ነኝ፣ እኔ ባሪያ ነኝ፣
የጫማውን ጠፍር ልፈታ አይገባኝም። እርሱ ሊልቅ እኔ ላንስ ይገባል። እኔ በውሃ ነው ማጠምቀው፣ እሱ በመንፈስ ቅዱስ የሚያጠምቀው እሱ ነው። እሱ የቤተ ክርስቲያን ራስ ነው። ቤተ ክርስቲያንን የሚሰራ እርሱ ነው። ክብር ለኢየሱስ ክርስቶስ ይሁን። ይህንን ማስተዋል ይሁንልን። በእውነት እግዚአብሔር ይርዳን። እግዚአብሔር ይርዳን እና ዮሐንስ የእውነተኛ አገልጋይ የእውነተኛ የእግዚአብሔር ባሪያ ተምሳሌት ነው፣ ምሳሌ ነው። ኢየሱስን አሳይቶ ያለፈ የተደበቀ ሌላ የሚያሳየው አልነበረም። የሚገርመው እዚሁ ጋር ቁጥር 29 ላይ በነገው ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። እነሆ ትኩረታችሁ ወደ እርሱ፣ ኃጢአታችሁን የሚያስወግድ ስለ እናንተ የሚታረድ ስለ እናንተ የሚሞት ደሙን የሚያፈስ የእግዚአብሔር በግ፣ እግዚአብሔር የላከላችሁ በግ። በእናንተ ሥራ እናንተ በምታቀርቡት ኃጢአታችሁ ሊወገድ አይችልም። እግዚአብሔር ላከላችሁ፣ ኃጢአታችሁን የሚያስወግድ በግ መጣላችሁ። ይሄው እርሱን ተቀበሉ። በእርሱ ብታምኑ ታተርፋላችሁ፣ ሕይወት ይሆንላችኋል፣ ሕይወት ይበዛላችኋል፣ ከኃጢአታችሁ ትነጻላችሁ። ይሄው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ክብር ለኢየሱስ ይሁን። ከኢየሱስ ውጪ ከደሙ ውጪ ኃጢአትን የሚያስወግድ ነገር የለም ወገኖቼ። ብዙ የምንደክም ካለን የኃጢአት ስርየትን ለማግኘት ብዙ አማራጮችን የምንፈልግ ካለን ዛሬም የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ኢየሱስ ብቻ ነው። በእርሱ ብታምኑ፣ በፈሰሰው ደም ብታምኑ በደሙ ትታጠባላችሁ፣ ከኃጢአታችሁ ትነጻላችሁ፣ በእግዚአብሔር ዘንድ ተቀባይነትን ታገኛላችሁ። ይሄው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እዚሁ ምዕራፍ 1 የዮሐንስ ወንጌል ምዕራፍ 1 ከቁጥር 35 እስከ 37 ያለውን ብናይ በነገው አለ። በነገው ደግሞ ዮሐንስ ከደቀ መዛሙርቱም 2 ቆመው ነበር። ዮሐንስ ደቀ መዛሙርት እንደነበሩት ይነግረናል መጽሐፍ ቅዱስ። ተማሪዎች ነበሩት ዮሐንስ እና ከሁለቱ ደቀ መዛሙርት ጋር ዮሐንስ ቆሞ ኢየሱስ ሲሄድ አየው። ኢየሱስን ተመለከተውና እንዲህ አለ፣ እነሆ የእግዚአብሔር በግ። ለደቀ መዛሙርቱ ነው ይህን የሚለው፣ እነሆ የእግዚአብሔር በግ። እነዚህ ደቀ መዛሙርት የዮሐንስ ደቀ መዛሙርት ናቸው፣ የዮሐንስ ተማሪዎች ናቸው። እነሆ የእግዚአብሔር በግ፣ እነሆ ልትከተሉት የሚገባ፣ እነሆ ልታምኑበት የሚገባ፣ እነሆ። ስራዬ እናንተን ከእርሱ ጋር ማገናኘት ነው። እኔ ጋር እንድትቆዩ አይደለም። ምን ሆነ ውጤቱ? እነሆ የእግዚአብሔር በግ አለ። ሁለቱም ደቀ መዛሙርት ሲናገር ሰምተው ኢየሱስን ተከተሉት። ዮሐንስን ትተው ኢየሱስን ተከተሉት። የዮሐንስ ሥራ ይሄ ነው። ሰዎችን ወደ ኢየሱስ፣ ይሄው ኢየሱስ የእግዚአብሔር በግ፣ ይሄው ኃጢአታችሁን ሊያስተሰርይ ስለ ኃጢአታችሁ ሊሞት በደላችሁን ኃጢአታችሁን ሊያስወግድ የተገለጠ የእግዚአብሔር በግ፣ ይሄው እሱን ተከተሉ፣ እርሱን ስሙ፣ በእርሱ ብቻ እመኑ። የዮሐንስ ደቀ መዛሙርት ዮሐንስን ትተው ኢየሱስን ተከተሉ። ውጤታማ አገልጋይ ዮሐንስ። ክብር ለእግዚአብሔር ይሁን። ውጤታማ አገልጋይ፣ የተሳካለት አገልጋይ፣ ስራውን የሚያውቅ አገልጋይ፣ ከኢየሱስ ጋር ከአዳኙ ጋር ማገናኘት። ወገኖች ተገናኝተናል ከአዳኛችን ጋር። የለም ሌላ ግርዶሽ፣ የለም ሌላ መካከለኛ። አግኝተነዋል ወይ? እሱን ነው ወይ የምንከተለው? ነው ወይስ የምንከተላቸው ሰዎች አሉ ወይ? ነው ጌታን ነው የምንከተለው? አዳኙን ነው የምንከተለው? መሲሁን ነው የምንከተለው? ስለኛ ዋጋ የከፈለው ነው የምንከተለው?
እግዚአብሔር ለሁላችንም ማስተዋል ይስጠን። ተከተሉት ኢየሱስ ክርስቶስን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ቁጥር 13 ላይ ወደ ተነሳንበት ስመለስ የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ያን ጊዜ ኢየሱስ እንግዲህ ስለ ኢየሱስ ስለሚመጣው መሲህ ዮሐንስ እዛ ለተሰበሰቡ ተጠማቂያን ለሚጠመቁ ሰዎች ከኔ በኋላ የሚመጣ አለ፣ እኔ ለሱ መንገድ ጠራጊ ነኝ፣ እኔ ላንስ እሱ ከፍ ሊል እሱ ሊከብር ይገባል፣ የጫማውን ጠፍር እንኳን ልፈታ አይገባኝም፣ እኔ በውሃ ነው ማጠምቃችሁ፣ አሁን እሱ በመንፈስ ቅዱስ በእሳትም ያጠምቃል እያለ ነግሯቸው ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። እንግዲህ ኢየሱስ ክርስቶስ ያደገው ናዝሬት ገሊላ በምትባል መንደር ወይም ትንሽ ከተማ እንደሆነ መጽሐፍ ቅዱስ ይነግረናል። ሊጠመቅ መጣ። እንግዲህ እዛ የተሰበሰቡት ተጠማቂዎች በሙሉ ኃጢአተኞች ናቸው፣ የአዳም ልጆች ናቸው። ኢየሱስ ክርስቶስ በደል የሌለበት ኃጢአት የሌለበት ንጹሕ የእግዚአብሔር በግ ኃጢአት የማያውቅ ነው። እርሱ ግን ራሱን ዝቅ አድርጎ ተገለጠ። የሁላችንንም በደል ሊሸከም የሁላችንንም ኃጢአት ሊሸከም በደላችንን ኃጢአታችንን ተሸክሞ በመስቀል ላይ ሊሰቀል በኃጢአተኞች መካከል ተገለጠ። ይገርማል። እንዴት ነው የወደደን እግዚአብሔር! እንዴት ነው የወደደን! እንዴት ነው የወደደን! ክብር ለኢየሱስ ክርስቶስ ይሁን። ምንም ኃጢአት የለበትም እርሱ። በእኛ ምትክ ለእኛ ምትክ ሆኖ ስለ ኃጢአታችን ሊሞት ነው የመጣው እርሱ። ከኃጢአተኞች ጋር የተቆጠረው እርሱ መጽሐፍ እንደሚል ከኃጢአተኞችም ጋር ተቆጠረ እንደሚል ከወንበዴዎች ጋር ተቆጠረ እርሱ። የሚገርም ነው። ስለኛ በወንበዴዎች መካከል የተቸነከረ እንደ ወንበዴ የታየ ክብር ለስሙ ይሁን። ኢየሱስ ሰው ሆኖ ወደዚህ ምድር እንዲመጣና የሰውን ኃጢአት እንዲሸከም ስለ ሰው ኃጢአት እንዲሞት ለሰው ምትክ ሆኖ ስለ ሰው ምትክ ሆኖ ስለ ኃጢአታችን እንዲሞት የእግዚአብሔር ፈቃድ ነበረ። ለዚህ ነው እግዚአብሔር ልጁን አሳልፎ የሰጠው። ስለ ኃጢአታችን ሊሞት ነው የእግዚአብሔር በግ የመጣው። ክብር ለስሙ ይሁን። ክብር ለስሙ ይሁን። ዮሐንስ ግን እንዴት እኔ አንተን አጠምቅሃለሁ፣ አንተ ልታጠምቀኝ ይገባል አለ። ራሱን ስለሚያውቅ ኢየሱስ ፍጹም ንጹሕ እንደሆነ ኃጢአት የማያውቅ እንደሆነ ስለሚያውቅ እንዴት አጠምቅሃለሁ? ጌታ አሁንስ ፍቀድልኝ አለ። እንዲህ ጽድቅን ሁሉ መፈጸም ይገባናል አለ። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔርም መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ክብር ለኢየሱስ ይሁን። አስገራሚ ነገር ነው የተከሰተው። ኢየሱስ ክርስቶስ ተጠምቆ ከውሃ ሲወጣ ሰማያት ተከፈተ። ሰማያት ተከፈቱ። ሰማይ ተከፈተ። መንፈስ ቅዱስ መጣ። በእርሱ ላይ በርግብ አምሳል አረፈ። አባቱም እግዚአብሔር ከሰማይ ድምፅ አሰማ፣ በእርሱ ደስ የሚለኝ የምወደው ልጄ። ክብር ለኢየሱስ ይሁን። የእግዚአብሔር ልጅ ነው። በዮርዳኖስ ባህር በዮርዳኖስ ወንዝ የቆመው
በኃጢአተኞች መካከል የቆመው እንደ ምስኪን የተገለጠው የእግዚአብሔር ልጅ ነው። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው። ክብር ለኢየሱስ ይሁን። አባቱ መሰከረ። ክብር ለእርሱ ይሁን። ክብር ለእርሱ ይሁን። እሱ ከዘላለም ከአብ ጋር ከአባቱ ጋር ይኖር የነበረ ነው። በዮርዳኖስ ሲገለጥ አይደለም የእግዚአብሔር ልጅ የሆነው። ዮሐንስ በወንጌሉ ምዕራፍ 1 ላይ ከቁጥር 1 እስከ 3 ባለው እንደተናገረው በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ሁሉን ያደረገ እርሱ ነው። ሁሉን የፈጠረ እርሱ ነው። ያለ እርሱ ምንም ምን የሆነ የለም ብሎ የተናገረለት እግዚአብሔር ወልድ፣ እግዚአብሔር ቃል፣ እግዚአብሔር ቃል ሥጋ ሆነ። ስለኛ የምወደው ልጄ እርሱ ነው። በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው አለ። ክብር ለእግዚአብሔር ለአምላካችን ይሁን። በእውነት በዚህ መጠን የወደደን የእግዚአብሔር ልጅ በአብ ክብር የነበረ እርሱ እግዚአብሔር የነበረ በመጀመሪያው የነበረ ሁሉን የፈጠረ ሁሉን ያዘጋጀ እርሱ ነው በዮርዳኖስ መሃል የቆመው። ወገኖቼ ይሄ የሆነው ስለ እኔና ስለ እናንተ ነው። ዮሐንስ እንደተናገረው የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ እርሱ ነው። የኃጢአት መድኃኒት፣ የኃጢአት መፍትሄ እርሱ ነው። እንደምታውቁት ሰውና እግዚአብሔርን የለየው ኃጢአት ነው። የሚያገናኘው መፍትሄው ደግሞ የእግዚአብሔር በግ ኢየሱስ ብቻ ነው። ሌላ መፍትሄ የለም። ሌላ አቋራጭ የለም። ሌላ መንገድ የለም። ሌላ አማራጭ የለም። እግዚአብሔር ብዙ መፍትሄዎችን አልሰጠም። አንድ ሰጠ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ስለ ሁላችንም ራሱን ከፈለ። ኃጢአታችንን ተሸክሞ በደላችንን ተሸክሞ በወንበዴዎች መካከል ተቸንክሮ በሞቱ እኛና እግዚአብሔርን አስታረቀ። በፈሰሰው ደሙ ከኃጢአታችን ታጠብን። በእግዚአብሔር ዘንድ ተቀባይነትን አገኘን። ተቀባይነት ብቻ አይደለም፣ የእግዚአብሔር ልጆች የመሆን ስልጣንንም አገኘን። እግዚአብሔር ልጆች አድርጎ ተቀበለን። ባሮች የነበርነውን፣ ኃጢአተኞች የነበርነውን፣ በኃጢአታችንና በበደላችን ሙታን የነበርነውን እግዚአብሔር ልጆች አድርጎ ተቀበለን። በምን ምክንያት? ስለ ኃጢአታችን ራሱን በከፈለው በእግዚአብሔር በግ። ክብር ለኢየሱስ ክርስቶስ ይሁን። አሁን ዛሬ አነሳ ነው ይሄ የማቴዎስ ወንጌል ምዕራፍ 3 የእግዚአብሔርን ልጅ መገለጥ ወይም የመሲሁን መገለጥ የሚያሳይ ነው። እግዚአብሔር ልጁን የገለጠበት ለዘመናት ሲጠበቅ ሲናፈቅ የነበረው መሲህ የተገለጠበት አውደ ምሕረት ነው። ዮርዳኖስ የመሲሁ መገለጥ። መሲሁ ተገልጧል። አዳኙ ተገልጧል። ወገኖቼ አሁንም ከሚመጣው ቁጣ እንድትድኑ ከፍርድ እንድታመልጡ እግዚአብሔር የላከላችሁን መሲህ እንድትቀበሉ እንድታምኑበት አምናችሁ በስሙ ሕይወት እንዲሆንላችሁ ዛሬም ግብዣችን ነው። ከኢየሱስ ክርስቶስ ሌላ የሚያድን የለም። ከተገለጠው ከዚህ መሲህ ሌላ ከእግዚአብሔር ልጅ ሌላ የሚያድን የለም። በስሙ በማመን የኃጢአት ስርየት ይገኛል።
የእግዚአብሔር ልጅ የመሆን የእግዚአብሔርን መንግሥት የመውረስ ስልጣን መብት ይገኛል። ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው የእግዚአብሔር ቃል። ስለዚህ በስሙ አምናችሁ የዘላለምን ሕይወት እንድታገኙ የእግዚአብሔርን መንግሥት እንድትወርሱ በተገለጠው እግዚአብሔር በዮርዳኖስ በገለጠው የምወደው ልጄ ነው እሱ ብሎ በመሰከረለት በጌታችን በመድኃኒታችን በኢየሱስ ክርስቶስ እንድታምኑ በፍቅር ዛሬም እንጋብዛችኋለን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ያስተማረን አምላካችን እንዲህ ባለ ሁኔታ ይህንን ቃል ወደ ሕይወታችን የላከልን አምላካችን ልጁን ወደዚህ ምድር የላከልን አምላካችን በልጁ አምነን እንድንድን እግዚአብሔር የራራልን አባታችን ስሙ የተባረከ ይሁን። ያስተማረን የመከረን አምላክና አባት እግዚአብሔር ስሙ የተባረከ ይሁን። አሜን።